እሺ ተመልካቾች አሁን እንግዲህ ጣፋጫችንን እየበላን ከፍጹም ፋስት ፔይ ላስት ነኝ ማርጌዋለሁ ጋር ጨዋታ እናደርጋለን። እስቲ መጀመሪያ ግን ካንተ ጋር ማውራት መፈልገው እንዴት ነው የረመዳኑ ድባብ መጣለህ? ያገር ቤት የተወሰነ ትውስታ ነበረ ልጅ እያለ እንዴት ነበረ? በጣም ደስ የሚል ድባብ ነው። የሚገርምሽ እኔ ልጅ እያለሁ መስጊድ ነው ያደኩት ልጅ ያው ቤተሰቦቼ ክርስቲያኖች ናቸው ግን ወደ ሸጎላ አካባቢ አክስት ነበረች ሙስሊም አክስት ሁለት አክስቶች አሉኝና እዛ ክረምት እሷ ጋር ነበር የምከርመውና ባህርነች ትባላለች እሷ ጋር ስንሄድ የኔ እድሜ ኩያ የነበረ አሚር የሚባል ልጅ ነበረ የኔ እድሜ ኩያ ነው 3ኛ 4ኛ ክፍል ይመስለኛል ሰው ምንድነው የምናደርገው ጧት ከቁርስ በኋላ መስጊድ ሄደን ቁርአን እንቀራለን ሰው ቁርአን እንቀራለን ሰላት እንሰግዳለን እና ረመዳን ላይም አፍጥር ፕሮግራም ኦልዌይስ ይኖራልና አፍጥሩንና እናሳልፋለንና ወደዛ ነው አሜሪካ ነገር የመጀመሪያ በዚህ ደረጃ በጣም በትልቁ ብዙ ሰው ባለበት እንደዚህ በሚያምር ሁኔታ ማፍጠሪና በጣም ቴንኪው ዜራ ክብርን በጣም ደስ የሚል ነው የዛሬ አመትም እንደምትጠሪኝ ተስፋ አደርጋለሁ አመሰግናለሁ በጣም እስቲ ስለ ፋስት ፔይ እናውራ ከዛ በፊት ግን የጀሚ ሾው የዛሬ ክብር ስፖንሰር ስለሆናችሁ ይሄን ፕሮግራም በጣም ነው ማመሰግነው ኢትዮጵያ ውስጥም ከዚህ ከኢፍጣርም ባለፈ ብዙ እንቅስቃሴዎች እንዳላችሁ ሰምቻለሁ አይቻለሁና ስለሱም አንስተ የተወሰነ ነገር በለን ያላችሁን ኃላፊነታችሁን ከመወጣት አንፃር ማህበረሰቡ ጋር ከመድረስ አንፃር እንደ አክብሮትም ነው ብዬ ነው ማስበው ላለው ለሙስሊሙ ኮሚኒቲምና እስቲ የተወሰነ ነገር በለን ቴንክ ዩ እንግዲህ በጣም በደስታ ነው ይሄንን ስፖንሰር የምናደርገው ያኛ የፋስት ፔይ አንደኛው ትልቁ ነገር የምናደርገው ይሄ ከኮሚኒቲ ጋር በጣም ኢንጌጅ ማድረግ እንፈልጋለን እኛ ኮሚኒቲን ሰፖርት ማድረግ እንፈልጋለን ይሄ ፕሮዳክት ኢትዮጵያን ኮሚኒቲ ነው ሰርቭ የሚያደርገው ኮሚኒቲውን ደግሞ ሰርቭ ያደርገን እንደ ቢዝነስ ደግሞ ከኮሚኒቲው ጋር አብረን ማድረግ የኮሚኒቲ የሚያራምደውን አላማ አብረን ማራመድ እንፈልጋለን አፍጥር ፕሮግራሞችን እናዘጋጃለን አዲስ አበባ በጣም ቆንጆ ኢፍጣር ፕሮግራም ነበረን መስጊድ ላይ እንዲሁም የተለያየ በተለይ አመት ባለ ደግሞ የክርስቲያኑ አመት ባለ ላይ ሲመጣ ደግሞ የተቸገሩ ህብረተሰቦችን ሰብስቦ የማብላት ዶሮ የመግዛት እንዲሁም ለሙስሊም ወንድሞቻችን እህቶቻችን ለኢድ ጊዜ ጊቫዌዎች የዶሮ የስጋ መግዣ ጊቫዌዎች እናዘጋጃለንና በኮሚኒቲ ጋር አብሮ በመኖርና አብሮ በማድረግ በጣም የሚያምን ካምፓኒ ነው ኦፍ ኮርስ ደስ የሚለው ደግሞ በኢትዮጵያኖች ኦን የተደረገ 100% አሜሪካ ነገር ላይ ያለ ካምፓኒ ነው ስለዚህ ይሄ በጣም ከኮሚኒቲው ጋር ታች መሆናችን በጣም የሚያኮራንና ምንኮራበት ስራችን ነው በጣም ደስ ይላል አንድ ተቋም የማህበረሰብ ኃላፊነቱን ሲወጣ ሄዶ ሰርቪስ ያደርግ ኮኔክት ሲያደርግ ከኮሚኒቲው ጋር በተለያየ መልኩ አንዳንዴ ምናልባትም ሊበዛ ሁላ ይችላልና ተርፎ አይደለም ግን ቫልዩ ከማድረግና ኮሚኒቲውን ሰርቭ የሚያደርገው ኮሚኒቲ ጋራ ደግሞ ተጨማሪ እንትኖችን ለመስጠት ነውና ሶ ያ ትልቅ ነገር ነው የሚሰራውንም ስራ በኃላፊነት እንዲሰራ ያደርገዋል ብዬ አምናለሁ እንደዛም ያደርግ ተቋም ስራውም ላይ ጥራት ይኖረዋል ብዬ አስባለሁ ኤክስትሪምሊ ያኛውን ራውት መሄድ ከሆነ ማለት ነውና በጣም ደስ ይላል እስቲ አሜሪካን ሀገር ህጋዊ ሆናችሁ መስሩት ኢትዮጵያ ውስጥ ያላችሁ ነገር እስቲ ምናልባት ዛሬ ለመጀመሪያ ጊዜ የሚሰማ ሰው ካለ ፋስት ፔይ በመጠቀሙ የሚያገኘው ነገርም ካለ ኦፍ ኮርስ ኮንቪኒየንሱ ምናምን ሁሉን ነገር ጨምሮ እስቲ በደንብ ንገረን ቴንክ ዩ እንግዲህ በመጀመሪያ ከምኮራበት ነገር ልጀምር ኢትዮጵያዊ ብራንድ በመሆኑ ቅድም ያነሳነው የኢትዮጵያኖች ኦን የሚያደርጉት ነው 100% ድሮኒ ዌስተርን ዩኒየን ገንዘብ ይላክልኝ ነበር ተማሪ ነውና ሲሄድ ባንክ ላይ ሲሄድ አንቺ ቢላክልሽ ነበር ስለዚህ ታኩኝ አይደለ እና ባንክ ላይ ሲሄድ በጣም ብዙ የውጭ ሀገር የዌስተርን ካምፓኒዎች አሉና አንደኛውም ኢትዮጵያዊ ካምፓኒ አልነበር እውነት ነው እና እኔ አንድ ቀን የኛን ካምፓኒ ባይል ነበር ሲጋኛ ካምፓኒ ቢኖር ድሪም ነበረኝና ፋስት ፔይ አሜሪካ ነገር ህጋዊ ነው እንዲሁም ደግሞ ኢትዮጵያ ውስጥ ህጋዊ ነው በአሁን ሰዓት እንግዲህ ህጋዊ ፕላትፎርሞች ናቸው ፕሮሞት ተደረጉ ያሉት በዚህ ሀገር እንደገና ነው ኢትዮጵያው ያለው የህግ ሁኔታ ማለት ነውና በጣም ብዙ ጥቅሞችን ያገኛሉ 3 ዋና ጥቅም ያገኛሉ ማለት ፋስት ፔይን በመጠቀማቸው የኛ ኮሚኒቲ የመጀመሪያው ጥቅም ምንድነው ኦፍ ኮርስ ከፍተኛ የሆነ የገበያውን ምንዛሬ ኤክስቼንጅ ሬት በጣም ሴንሲቲቭ ነው በጣም ብዙ ሰው ብላክ ማርኬት ወይ ደግሞ ኢንፎርማል ማርኬት የሚሄድበት አንደኛው ዓላማ የተሻለ ምንዛሬ ነው ለማግኘት ነው እውነት ነው ስለዚህ እኛ ኮሚኒቲ ድራይቭ አድርጎ ለምሳሌ ጀሚያንቺ የምትኖሪበት አካባቢ ትንሽ ወጣ ያለ ነው ገንዘብ ለመላክ ብትፈልጊ ወይ ደግሞ ኢንፎርማል ማርኬት ብትፈልጊ በጣም አንድ ሰዓት ድራይቭ ማድረግ አለብሽ እውነት ነው
ያ ምንድነው በተሻለ ምንዛሬ ህጋዊ በሆነ መልኩ ከፍተኛ ምንዛሬ እንሰጣለን። ሁለተኛ ኮንቪኒየንት ነው። 32ቱንም ባንክ ኢትዮጵያ ውስጥ 32 ባንክ አለ ኢንክሉዲንግ ቴሌብር፣ ኤምፔሳ ዋሌቶች ላይም አሁን እየመጣን ነው። በቅርቡ አፕዴት ይኖረናል። በቀጥታ መላክ ይቻላል። አንደኛ ከፍተኛ ሬት እንሰጣለን። ሁለተኛ ኢንስታንት ነው። በጣም ኮንቪኒየንት ነው። ከስልክሽ ላይ ነው የምትልኪው። እዚህ ያወራሽ ለኢድ መላክ ትችላለሽ። ዛሬ መላክ ይቻላል። መቼም አይረፍድብሽም። ስፒዱ በጣም የሚገርም ነው። ሪሲቨሩም ደግሞ ኢንስታንት ነው የሚያገኘው። ሶስተኛውና ትልቁ ነገር ቅድም ሜንሽን አደረግሽው ህጋዊ ነው። በሁለቱም ሳይድ በኢትዮጵያም በዚህ ሶስት ጥቅሞች ኢንጆይ ማድረግ ይቻላል ማለት ነው ፋስትፔይን በመጠቀም። በስልካችሁ ላይ አፕል ስቶርም ያገኙታል። አፕ ስቶር እና ጉግል ፕሌይ ላይ ዳውንሎድ አድርጉ። አንቺም ደግሞ የቴክኖሎጂ ሰው ነሽ። ቴክኖሎጂ ላይፍን ያቀላል ብዬ አስባለሁ እና ቴክኖሎጂ የመጣው እንድንጠቀምበትና ላይፋችንን ቀላል ለማድረግ ነውና ፋስትፔይ ኢቲ ብለው አፕ ስቶር እና ጉግል ፕሌይ ላይ ዳውንሎድ ቢያደርጉት በቀላሉ አፑን ማግኘት ይችላሉ። በተሻለ ምንዛሬ በሰከንዶች ውስጥ ኢትዮጵያ ውስጥ ገንዘብ መላክ ይችላሉ ማለት ነው። በጣም ልክ ነው። ፋስትፔይ ኢቲ ኢንተረስቲንግ ነገር ልንገርሽ ስለ ኮንቪኒየንት። አንድ ጊዜ አንድ ልጅ ምን አለኝ ገንዘብ በዚህ ፋስትፔይ ላክ አልኩት። ከዛ እሺ አለኝ። የሚያውቀው ልጅ ነው፣ በጣም ነው የምንተዋወቀው። ከዛ እሺ አለኝና ለካ የሆነ ጥቅሟን ከፓራላል ማርኬት ጋር ብላክ ማርኬቱን ውስጡ ከንክኖታልና ከሁለት ብር ዲፈረንስ አለው ብሎ ሲልቨር ስፕሪንግ ድራይቭ አድርጎ ሄድና ቆሞ $300 ይመስለኛል ባለሳሳት ይልካል ማለት ነው። $300 2 ብር ለማትረፍ እንግዲህ 2 ብር ሲባዛ በ300 600 ምናምን ብር ነው የሚያተርፈው ማለት በኢትዮጵያ ማለት ነው። በጣም ትንሽ ነው። ከዛ ሲወጣ የ65 ብር ትኬት መኪናው ላይ እና እንዴት ኢንኮንቪኒየንት እንደሆነ ማሰብ ትችላለሽ። ስለዚህ በቀላሉ ማስገባት እና በየትም ሳይሄዱ ይሄን ፕላትፎርም በመጠቀም መላክ ይችላሉ። ለኢትዮጵያኖች በጣም ትልቅ ኦፖርቹኒቲ ነው። ሌላው ሪል ስቴት ላይ ኢንቨስት የሚያደርጉ በጣም ሪል ስቴት። በዚህ አጋጣሚ ያንቺንም የጄሚ ሾው ተከታታዮች አንድ ሰርፕራይዝ አለኝ። ደግሞ ጥሩ ነገር ጀን የመጣነው እንደ ፋስትፔይ። ያ ምንድነው ኢትዮጵያ ላይ ኢንቨስት ማድረግ የሚፈልግ በየትኛውም ዓለም ላይ ባይዘው ፋስትፔይ ዓለም ላይ ነው የሚሰራው። ከካናዳ፣ ከዩሮፕ፣ ከአውስትራሊያ፣ ከኬንያ፣ ከሳውዝ አፍሪካ፣ ከኤኒዌር ከየትኛውም ዓለም ሚድል ኢስት ከየትኛውም ዓለም ገንዘብ መላክ የሚያስችል ፕላትፎርም ነውና ከየትኛውም ዓለም ላይ ኢትዮጵያ ላይ ፕሮፐርቲ ኦን ማድረግ የሚፈልጉ ቤት ሊሆን ይችላል፣ መኪና ሊሆን ይችላል፣ ኢንቨስትመንት ላይ መሳተፍ የሚፈልጉ ፋስትፔይ ብድር አመቻችቶላቸዋል። ከነሱ የሚጠብቀው as low as 10% ዳውን ለሚፈልጉት ኢንቨስትመንት። በዛ መሰረት ያንቺን ሾው የሚከታተሉን በዛ አጋጣሚ ትልቅ እድል ነው። ሁሉም ዲያስፖራ አገሩ ላይ ንብረት ሀብት ማፍራት ማይፈልግ የለም። ይህን ድል ተጠቅሞ እኛን ኮንታክት ያድርጉንና እኛ ፕሮሰስ እናደርግላቸዋለን። እንዲሁም የገዙ ካሉ መግዛት የሚያስቡ ካሉ ወይ ደግሞ ፔመንት ያላቸው ደግሞ የሪል ስቴት ፔመንታቸውን በህጋዊ መንገድ በእኛ ፕላትፎርም በተሻለ ምንዛሬ ፔመንቶቻቸውን ማድረግ ይችላሉ ማለት ነው። ይሄ አይ ቲንክ ጥሩ ነገር ይመስለኛል። አንቺ እንዴት አየሽው? ሰርቪሱን ዳይቨርሲፋይ ማድረግ በጣም ጥሩ ነገር ነው። ኢንስቴድ ኦፍ አንዱ ነገር ላይ ብቻ ሳይሆን በተለያየ መልኩ ሰርቭ ማድረግ ነው። ሰርቭ እያደረጋችሁ እንደሆነ ነው የሚገባኝ። በጣም ደስ የሚል ነገር ነው። ቀላል ነው። ምናልባትም ለቴክኖሎጂ ቅርብ አይደለሁም ብለን የምናስብ ሰዎችም አምሹር በጣም ብዙ አይነት ሰፖርትም ሶሻል ሚዲያ ላይ አክቲቭ ናችሁ፣ በእነሱ መልኩ ማየት ይችላሉ። እስቲ ስለእናንተ አድራሻችሁን በምን መልኩ ያገኛችሁ የሚለው ነገር የተወሰነ ነገር በለን። ያ አፑን ዳውንሎድ ስታደርጉ ፋስትፔይ ኢቲ ብላችሁ ዳውንሎድ አድርጉ አፕል ስቶር እና ጉግል ፕሌይ ላይ። አፑን ዳውንሎድ ካደረጋችሁ በራይት ሳይድ ራይት ኮርነር ላይ ሄልፕ የምትላለ አፑ ላይ ያቺን በመጫን ስልክ ቁጥር ይመጣል። ያ ቁጥር ደግሞ 301-200-7090 ነው። 24/7 ከስተመር ሰፖርት አለ። 24 ሰዓት በዛ ደውለው ሰፖርት ማግኘት ይችላሉ። እንዲሁም support@fastpayet.com ብለው ኢሜል ቢልኩልን በኢሜልም ማግኘት ይችላሉ። ሲልቨር ስፕሪንግ ኦፊስ አለ አላችሁ ጆርጅ አቨኑ ላይ 8701 ኦፊስ ነምበር 606 ወኪን ቢያርገው ቢመጡ ኦፊሳችንን ማግኘት ይችላሉ። አዲስ አበባም ኦፊስ አለን። አትላስ አካባቢ ቦሌ አዲስ አበባ መተው ማግኘት ይችላሉ ማለት ነው። በጣም ደስ ይላል። ተመልካቾች እንግዲህ ላይፋችሁን የሚያቀል ሰርቪስ እንደሚሆንና እንደምትጠቀሙበት አምናለሁኝ። የነበረን ቆይታ ይሄንን ይመስላል። ፍጹም በጣም አድርጌ አመሰግናለሁ። በድጋሚ በጣም አመሰግናለሁ ጄሚ። ለምንላው የሙስሊም ማህበረሰብ ኢትዮጵያኖች ኢድ ሙባረክ ረመዳን ከሪም ማለት ፈልጋለሁ። አመሰግናለሁ ጄሚ። በጣም እናመሰግናለን። ቴንክ ዩ ሶ ማች። ቴንክ ዩ